እህቶቻችን ከዚች ሴት ምን ይማሩ? በየሶሻል ሚዲያው ሀፍረተ ገላ ተገልጦ አላህ በማይፈልገው መልኩ እየተወዛወዙ አደባባይ ሼር አርጉልኝ ተመልከቱልኝ የሚሉ እህቶች እቺ ሴት የምትገባበት ጀነት አይደለም እንዴ ፍላጎታቸው? እኛ እኮ ሰሃቦቹ የሚያልሙትን ጀነት ነው የምናልመው አይደለም? ይገባኛል። ወጣትነት በጣም ቴምት ያደርጋል። መታየት ያስፈልጋል። ሰብር ግን ይፈልጋል። ያንን መግታት ይጠይቃል። ያን መግታት ይጠይቃል። አላህ አንድን ነገር ሲከለክለን ለእህቶቼ በአጠቃላይ ለወንድሞቼ የሚሰጠው መልእክት ያዘዘን ነገር በሙሉ ለኛ ኸይር ነው። የከለከለን ሁሉ ለኛ መጥፎ ስለሆነ ነው የተከለከለን። እስልምና ውስጥ የታዘዙ ነገሮች ለዱንያችንም ለአኺራችንም ጠቃሚ ናቸው። የተከለከሉ ነገሮች ለዱንያችንም ለአኺራችንም አውዳሚ ናቸው። ይህም ማመን ያስፈልጋል። የዌስቱ የዘመኑ ተጽዕኖ ይህም ፕሪንሲፕል እንዳያስተን ያስፈልጋል። ይህም በትክክል የምታምን ሴት ሸረፏ ያለው ሂጃቧ ላይ ነው። ሸረፏ ክብሯ ያለው መሰተሯ ላይ ነው። ይህንን ክብሯን ለማን መግለጥ እንዳለባት ተነግሯታል። ከዛ ውጭ ያለ ማንም ሊያያት ማንም ውበቷን እንዲያይ መፍቀድ የለባት። ይህ ደግሞ ትልቅ ሰብር ይፈልጋል። ግፊት አለ፣ የፒር አለ፣ ያቻ ተጽዕኖ አለ፣ ያሉበት እድሜ አለ፣ የዘመኑ ዘመናዊነት ዲፋይን የተደረገበት መንገድ አለ። ነው ወይ ስልጣኔ ነው ወይ ሰይጣኔ ነው መለየት ያስፈልጋል። ለኛ እኛ እንደ ሙስሊም እንደ አማኝ እንደ አንድ ኢትዮጵያዊ ባህል እንዳለው ህዝብ እንዴት ነው የምናየው እነዚህ ነገሮች? ነገ ልጆቻችን እናቴ እንዲነበረች እንዲሉ እንፈቅዳለን? ያስደስተናል ወይ? አሁን የምንሰራው ነገር ለልጆቻችን ያምራል ወይ? ለቤተሰቦቻችን ያስደስታል ወይ? ከዚህ ሁሉ በላይ ደግሞ ኻሊቀ ሰማዋቲ ወልአርድ የሰማይ የምድር ፈጣሪ ጤና ሰጥቶ እያኖረን ያለ ኩላሊታችን በስርዓት ፋንክሽን እንዲያደርግ፣ አስተነፋፈሳችን በስርዓት ፋንክሽን እንዲያደርግ፣ የደም ዝውውራችን በስርዓት እንዲካሄድ አእምሮ